እኔና ሰርጀሪ ተጣላ ነው። እኔና መርሃዊ ከአሁን በኋላ አብረን አይደለንም፣ ተለያይተናል። መለያየታቸውን ነገራችሁን ማርዬ? ሆዴ በጠይሙ ነው። ስራ የሚባል አይወድም ቡላላ የሚባል ስራ በህይወቱ ሰርቶ አያውቅም። እና ቦርሳ ስጪኝ። አሁን ብዙ ነገር ልትሉ ትችላላችሁ። እንዲህ ሆነ ኔኒስ ቢያት እንዲህ ተፈጠረ ልትሉ ትችላላችሁ። የሰው ልጅ ይገናኛል። ያ ሆቢያችሁ አንድ ካልሆነ የተለያየ ሀሳብ ካላችሁ አብራችሁ መቀጠል አትችሉም። የኔና የሱ ሆቢ ደግሞ በጣም የተለያየ ነው። ስለዚህ በሰላም ጨርሰናል ማለት ነው። አልቋል። እሱ ብቻውን ነው፣ እኔ ብቻዬን ነኝ። አም ሲንግል። እዚህ ጋር የመጣችሁ ስም እንዳጽፉብኝ ምንድነው እንዴት ነው ምናምን እንዳትሉኝ፣ ታሪክ ምናምን የሆነ ነገር ከተፈጠረ እንግዲህ ነገር እናወራለን። ለጊዜው ግን እኔ ብቻዬን ነኝ። ኦኬ። ምክንያቱም የኔን ሆቢ ለምንም ነገር አሳልፌ አልሰጥም። እኔ ደስ የሚለኝን ነገር ነው ማድረግ የምፈልገው። በቃ ሰው የሆነ ሰዓት ላይ ትፈቃቀራላችሁ፣ ትዋደዳላችሁ፣ ትለያያላችሁ። የሆነ ሰዓት ላይ ደግሞ ካልተስማማችሁ ትለያያላችሁ በሰላም ማለት ነው። አለቀ። ይሄ ነው ልላችሁ የምችለው። አስታራቂ ምንም አያስፈልግም። እንዳትሞክሩ በውስጥም ምንም በቃ ፈትሽ አለቀ ልላችሁ ነው። ሲንግል ነው መጽሐፍ የምትፈልጉ ሄዳችሁ ጻፉ። እኔ ጋር ግን አደራችሁን እንዳጽፉ። ኦኬ። እኔ አልፈልግም። የኔ ትክክለኛው ማንነቴ ይሄ አይደለም። ትክክለኛው ማንነቴ ሌላ ነበር። ገብታችኋል? ሌላ ነበር ስላችሁ በጣም ፍሪደም ያለኝ፣ ሰልፍ ኮንፊደንስ ያለኝ፣ በጣም በቃ ምን ብዬ ነገራችሁ ማንንም አልሰማ ሰው ነው። አሁን ማርዬ ነጀነጀናል ብላችሁ እዚህ ጋር ተጻፋችሁ ይሄ አይሆንም። ምክንያቱም እኔ ወጪ ብዙ ጥፍር በአንድ ወር ውስጥ ማውጣው ጥፍር 70 ዩሮ፣ አይላሽ 120 ዩሮ፣ እግሬን እንደዛው በወርሱ በትንሹ 450 ዩሮ። ስለዚህ ኖ ቻንስ። አለቅ እንደዚህ አይነት አቅሙ ካላችሁ ምናምን ነገር 1000 ዩሮ በየወሩ እንጂ ማርዬ ተሰሪ፣ የኔ ፍቅር እጅሽን ተሰሪ፣ አይላሽሽን ተሰሪ፣ ሂጂ የሆነ ነገር አድርጊ፣ ተዝናኝ ከጓደኞችሽ ጋር ፍሪደም የምትሰጡኝ ከሆነ እንደፈለግሽ በቃ ፈታ ብለሽ ነይ፣ እኔ አምንሻለሁ የምትለኝ ከሆነ ጻፍ። በወር 1000 ብር ለኔ ብቻ እየሰጠኝ በቃ ፋ ብለሽ ኑሪ የምትለኝ ከሆነ 33 ማሪ። እኔና መርሃዊ ከአሁን በኋላ አብረን አይደለንም፣ ተለያይተናል። መለያየታቸውን ነገራችሁን ማርዬ? ተለያያችሁ እና ሲንግል ናችሁ። አሁን እዚህ መታችሁ መናገር ምን አስፈለገ? አይ በቃ ጋይስ በቃ አይ ይሄ እኮ ሚዲያ ላይ ያዩት እኮ go to my profile in the like video. ወይ ጉድ! ምን ሆኖ ነው ፍቅር አልበረክት ያለው? ግን እግዚአብሔር እንደኔ የሚወድሽ የለም ቆንጆዬ። ቴንክ ዩ የኔ ፍቅር። ሃይ ቲቲ እንዴት ነሽ? ማናት ማራማዊት? ዛሬ ማታ አፍጠር ለጋብዝሽ በለዋ ሳልበላትልም ነበር። ጂጂ ከሆነ ጋቴን ያላልኩ እኔ አልሰማም። አምሮብሻል። ቴንክ ዩ ጋይስ። ጂጂ ዱባይ ሄደች እንዴ? እኔ ራሱ ወድሽ ኬኳና ቴንክ ዩ ጋይስ። ምን ያደርጋል ሲንግልነትን የመሰለ ዓለም አለ እንዴ? ጌታ አትሳቀቁ፣ ምን አትሉ። ወይ ጉድ! ይገርማል።
ማሪ እኔ እንግዲህ ማታምኑ ሰዎች ችግር አለባቸው። እኔ ምንም ከሻሲ ስለምጠጣ ነው፣ ሌላ ምንም አልጠጣም። ከመተኛቴ በፊት ጅንጀር ሲጠጣሉ በቃ ሻሲ ይጠጣሉ። እዛም በቀን አንዴ እበላለሁ በቃ ከሰው ቻሲ ደክሰል በጣም ምንም ሳትበይ እኮ ነው። በቀን እንዴ እስቲ ማርያምን በይ ማርያምን እኔ በህይወቴ በቀን 2 ጠዋት ቁርሴን ብበላ ራሱ ቁርስ በልቼ ከሰዓት ምሳ በላለሁ። ብዙ ጊዜ ላይቭ ላይ ካያችሁኝ አንዳንዴ ሰንበትን ጠዋት በላለሁ። በዛው ማድርበት ጊዜ አለ። ሳሙናም ጭምርት በዛው ማድርበት ጊዜ አለ ሳልበላ ለቤቴ ነው ወይ ፍቅርዬ እናት አው ለቤቴን አስከፍቻት ሙርቴ ቆልፏለች። ኬኳ በር ቆልፋብን እኮ ነው ጋይስ። ሜንታ ቤቱን ተኝስተባል ቁልፉን ቁልፍ አድርጋ ተቀመጠች። ጌታ ሽቶ እንዳለ ያተፈካችሁ ነኝ ኬኳ ሱቅኒች ኦኬ ባይ ደግሞ ባካራት ሽቶ ፊት ለፊት ነው ያለው። ባካራት ሽቶ ፊት ለፊት ነው ለምነሽ ቢሆን አስከፍቻት እናቴ ትሙት ጋይስ። ሽቶን ግድግዳ ላይ ልጥፍ ያርገሽ ኬኳ የምትረጨው ነገር ልቹ ኢንቦክስ ቼክ አድርጌ ልኬልሻለሁ። ምንም የተላከልኝ ነገር የለም ማሪ። ምንም ኢንቦክስ አልተላከልኝም። ወሬ ስለጠራ ነው። ወሬ ፈልጋለሁ። እስኪ ወሬ ላኩ። የመኪና ቡፌት ነው ያለ ውስጥ ነው እና መርሃዊ ከአሁን በኋላ አብረን አይደለንም፣ ተለያይተናል። እኔ ብቻዬን ነኝ። እኔ ሲንግል ነኝ፣ እሱም ሲንግል ነው። ከአሁን በኋላ አብረን አይደለንም። እዚህ ጋር እየመጣችሁ ሆዴስ ኦስ ምናምን እያላችሁ እንዳትጠይቁኝ እና ቦርሴ አንተ በዚህ ወጣ በዚህ ገባ ምናምን እንዳትሉ። ክፉ ሰው አይደለም፣ ጥሩ ሰው ነው። ጥሩነቱ ደግሞ ለራሱ ነው። ያ አይ ማራማየት ጥሩ ሰው ነሽ፣ ጥሩ እንደነበርሽ ያው እሱም ሲመሰክር ነበር። ሌሎችም በእሱ ዙሪያ ያሉ ሰዎችም ይመሰክሩልሻል። እንግዲህ ያው ፈጣሪ ነው እንግዲህ ረድቶሽ እንደዚህ በድባብ ለብቻሽ ያቆመሽ። ዌብሳይት ምን ትላለህ? እንደዚህም እኮ ያው ነው አምሮባታል። ወይቦ ዝም አላችሁ ምንድን ነው? አይ አንተ እስክትጨርስ እየጠበቅን ነው። ዊንታ እንዴት ነሽ? ደህና ነኝ። ዌልካም ሚኪ፣ እንዴት ነህ? ሰላም ናችሁ? ደግሼ እኔማ ድግሴንም አስተፋለሁ። ደግሼ ተለያየው። ኖ ዌይ ድግሴን ትመልሻለሽ እንዴ? በማን ሂሳብ አለ እንዴ ማቀልጅም እንዴ ታቂ ምን አለብሽ አንቺ ሚኪ? የፍቺውንም እዛ ፕሮግራም እናርግ እንዴ? አድርጌ እንዴ የፍቺውንም እንጂ አይ ይባር የለም። አይ ሚኪ አንተ እኮ ደግስ እንጂ እሷ እኮ አሳድጋ ምን ብላ። አይ ብሮይ አሁን አንተ የተነጋገርከው ሞክቴውል እሷ በራሷ ጥራለች፣ ምንም ጥያቄ የለውም። እሱም በራሱ ጥሯል። አለመግባባት ነው እንጂ እሱ ራሱ ሸጋ የሆነ ሰው ነው። ከምሬ ነው የምልህ።
ፐርሰናሊ ስለማቀው ነው። ገብቷል አባባሌ? አንድ ሰው ጥሩ አንድ ሰው መጥፎ ማድረግ ሳይሆን አለመግባባት ሊፈጠር ይችላል። እግርና እግር እንኳን ይጋጫል። ገብቷል? ስለዚህ ሁለቱ እሱ መጥፎ ነው ማለት አይደለም። በጣም ምርጥ የሆነ ሰው ሄድበት ማን ነው? ሆዴ ሸፍቶ ነው እንዴ? ሆዴ ሸፍቷል አይደለም። አለመግባባት ተፈጠረና አሁን ትንሽ እንትን አሉ እንጂ አንተ ሆዴን ስታየው በጣም መልካም ሰው ነው የምልህ። ሆዴ ሸፍታል እንጂ አይጠፋም። ብዙ ማታ አይጠፋም። ከዚህ ሊቆማ መኖር አይችልም። ከዚህ ሊቆማ መኖር አይችልም። ሆድ ብሷት እንዳይሆን ራሷ አንተ እየሰማሁህ ነው ማይክ እንደዚህ አይነት ሰው አይደለሁም። በራሴ እኮ ነው እየጨረስኩት። ለምንድን ነው ሆድ የሚብሰኝ? ኖ አይ ሆድ መባስ እኮ ማለት መጥፎ ነሽ እኮ አይደለም እኮ። ሆድ ይብስሻል እኮ አንዳንዴ ሞክረሽ እምቢ ሲልሽ አንድ ነገር አልስማማም አልሳካም ሲል በቃ መጨረሻው ይሄ ይሆናል። አንቺ ጀመርሽ አንቺ አቆምሽ ሳይሆን አለመግባባት ሊኖር ይችላል። ይኸውልሽ አለመግባባት ሊኖር ይችላል እና ግን በውስጥ ካወራሽ በኋላ አይሻልም? አሁን እንደዚህ አውጥተሽ የምታሰጪው እኛም እንደው የደገስነውን ብር ሁሉ እንቁጠረው። እንዲያውም በስማ ስንቱን አውጥቼ ስንቱን መልሶ አረ ሳያወሩ ነው እንደዚህ ጋር ይመጣ ቴካዌ ራሱ የተከፈለው ኡበሮችን ልቁጠር እንዴት ከነታርጋቸው ማራማይ ፖስት አላወራችሁም እንዴ? አልጨረሳችሁም? እኔ ራሱ አባቶች ከነሱ ተምሩ እያልኩት ምናምን እኮ ስንት ጊዜ ሳወራ ነበር። ፍቅር በለሱ እያልኩ እንደምትላችሁ እኔና ቦስ የተገናኘ ነው የጀመርነው እዚሁ ሚዲያ ላይ ነው። ገባችሁ? ስለዚህ ሚዲያ ላይ ነው ማባህ ያለብን። ለዛ ነው ይፋ ማድረግ ስላለብኝ ነው። ግን ለኔ ሳትነግሪኝ ማርዬ እኔ ሳለው እንደው እኔ በሽምግልና እንደው ሳታከብሪ ቫይብሬተር የቀጠሮ ጌም ያስፈልጋቸዋል ከቦስ ጋር መለያ ይላል። እኔ ግን ቫይብሬተርን ጠይቁልኝ። ማን ነግሮት ነው የዛኔ ገና በደንብ ይፋ ሳይሆን ሲያወራ የነበረው? ኖ እኔም እኮ ከወር ምናምን በፊት እኮ ሳወራ ነበር እኮ። ኧረ እባክህ እንዴ ጥግ ይዞ ሰው የጓጓ ሰው አለ ማለት ነው በየቤቱ። እንዴት ነው እንዴ? እናነፈንፋለን። ምን ስራ አለን? እኔ እንኳን አሁን ወደ ስራ ልገባ ነው። ስለሰማው እንደው ስላየዋት ነው እንጂ አክቹሊ ሞር ያው ላይፍ ስለምንገናኝ ከማርዬ ጋር ከቦስ ጋር እስቲ ታውቃለህ መረጃማ ልጄ እዚህ ፍሬንዴ ማን ይተኛል ብለህ ነው? ማን ያደራጃቸው? እንደዚህ ደህንነት ነው በቃ ይሄ ኃይለኛ ደህንነት ነው። ቢሆንም ግን ጥፋተኛ አድርገን ሰምታችኋል ያለችው 1000 ዩሮ በወር ያለው ጥፋተኛ የለም። እዚህ ጋር መናገር ይሄንማ የእንትኑን ፕራይሱን ላይ እየጠየቀ ነበር ትናንትና ነው ምናምን መቼ ነው? አንዴ መናገር አንዴ እስኪ አስወሩኝ አንዴ። እሺ ማንም ጥፋተኛ የለም እዚህ ጋር እከሌ ጥፋተኛ እከሌ ምናምን የሚባል ነገር የለም። በቃ እንዴ የሰው ልጅ እኮ ግዴታ አብሮ መኖር የለበትም። የሆነ ጊዜ ላይ ተሞክራላችሁ ካልተስተካከለ ካላለ ትለያያላችሁ። ደግሞ በብዛት አብራችሁ መሆን የምትችሉት ሆቢያችሁ አንድ ሲሆን እናንተ የምታስቡት ነገርና ያ ሰው የሚያስበው ነገር አንድ ሲሆን ወይም ደግሞ ትንሽ እንኳን ሲቀራረብ ከእንደገናም ደግሞ በጣም የተለያየ አይነት ሆቢ ካላችሁ፣ የተለያየ አይነት አስተሳሰብ ካላችሁ፣ የተለያየ አይነት ላይፍ ስታይል ኖሯችሁ ከሆነ ብዙም ልትስማሙ አትችሉም። ስለዚህ ግን አለ እንዴ ማርዬ እንደዚህ ተመሳሳይ ሆቢ ተመሳሳይ ነገር ይሄ እኮ መሰለሽ አሁን እናንተ አልተጋባችሁም፣ ግን 50% እኮ ነው አንቺ ይዘሽ የምትመጪው። እሱ 50% ይዞ ይመጣል። ምናልባትም እሱ 40 አንቺ 60 ከዛ እኮ ነው የምትሰራሩት እኮ አብራችሁ እኔ 90%ን ይዤ ከመጣሁስ እሱ ከባድ ነው። እሱ በባሊ ውሃ በመዘን ማለት ነው። እንዴ ልታንጠለጥ ይሁን እንዴ ልጁ ታቂ አይ ግን 50-50 አይጠፋም። 10% ምንድነው የሚያደርገው ነው? 10% ነገር ዘጠናውን እናውቀዋለን። ሌላ አትፈልግ ወሬ አንተ ልጅ ወክ ነው የሚያደርገው። በቃ አንተ እዩል አሁን ማውራ መስሎ ነው ምንም የለም። ወክ ነው የሚያደርገው በይው በቃ 10ሩን ሼቪዞች ነው የሰጠሽው 10ሩን ለራሱ እኔ የቀለድኩ ነው ጋይስ። እዚህ ጋር ቀልድ ስለሆነ ግን ማሪ አንተ ጥያቄ ልጠይቅሽ 50% ይዞ ከመጣ አንድ ሰው ግን አንቺ ጋር 50 ካለ ሊሰራራ ይችላል አይደል? ማንም ሰው 100% ይዞ የሚመጣ አለ
የለም 50-50 አሪፍ ነው። በጎደለልኝ ትገባለሽ፣ በጎደለሽ ላይ ገባለሁ። እንደዛ ነው።